ከዛ ካሴት ሁሉ ሰራችሁ? አዎ ምንድነው እሱ አጋጣሚ መሰለህ እንዳልኩ ይሄ ድርጅት በየሀገሩ ነው ያለው ብዬሄለ ያወዳድራል። እሺ አንድ ላይ ደግሞ የምንገናኝበታለን የሆነ ጊዜ ከናዝሬት አሪፍ የሆነው ክበብ ከዛ ደግሞ ምናምን የሆነው ታጣና ለምሳሌ ናዝሬት ውስጥ 20 ቀበሌ ክበብ አለ አላልኩክም? ከዛ ውስጥ ትወዳደርና ቶፕ ከሆንክ ትመጣለህ። ኦኬ ልክ እንደዛ ውድድር አለ። ያኔ አሁን ማስታወሰው ለምሳሌ ካስዬ ያው እኔ ነው የሚዘፍነው ካስዬ ነው ያ እሱ 40 ምንጭ ክበብ ውስጥ ይሰራ ነበር። ኦኬ ያኔ አስታውሳለሁ መዝሙሩ ላይ ተካቷል። ሜጋ ነው መጥቶ የተቀረጸው። ስለዚህ ከየሀገሩ አሁን እንግዲህ ካሴት ነው ያሉኝ። አሁን እንግዲህ እኛ ኤችአይቪ ላይ የምናቀው የናስቴር የምን ለገለገ የምን ዘናዘና እነዚህ የነነዋይ የኤችአይቪ ካሴቶች ይሰሩ ነበር። አሁን ታች ያላችሁትም የክበባት አሪፍ የሆናችሁትንም ሰብስበው ደግሞ ካሴት ተሰጥቷል። የነሱንም ያወጣው ድርጅት ይሄ ያልኩ ድርጅት ነው። ኦኬ ከዛ በኋላ ግን ሰከንድ ራውንድ ምንድነው ደግሞ ክበብ ላይ ይሳተፉ የነበሩ ዜማ ይስሩ ደግሞ ተባለና እሺ እነሱ ከሰሩ በኋላ ደግሞ እኛ ሰራን። ኦኬ በመላ ሀገሪቱ ተወዳደረና እንዳልኩ እንግዲህ ዜማ መስራት የጀመርኩ ልጅ ሆኜ ነው። በቃ የኔ ዜማ ተመረጠ። 2 ስራ ነው 3 ስራ ነው ተካተተ የተመረጠ ከመላ ሀገሪቱ ተውጣጡ ዘፋኞች ነበሩ። እዚህም አዲስ አበባ ላይ ዋናው ሄድ ኦፊሱ ኦኬ ሺፍት ጀነሬሽን እነሱም ያዘጋጁት መዝሙር ነበረ ምናምን እና በባንድ በደንብ ስቱዲዮ ገብታችሁ ለመጀመሪያ ጊዜ ስቱዲዮ ገባ እንዴ? ለመጀመሪያ ጊዜ ሜጋ ስቱዲዮ መጥቼ እንደዚህ ነው ስቱዲዮ ማለት ምናምን ብዬ ገርሞኝ። ሁለቱንም አንተ ነው የዘፈንካቸው ወይስ አይደለም ሌላ ሰው? ዜማው ነው። እኔ አንዱ ላይ ተካትቻለሁ፣ ሁለቱ ላይ ደግሞ ሌሎች የኛ ክበብ ልጆች ሌሎች ዘፋኞች ናቸው እና ወጥቷል በካሴት። ብዙን ካሴቱን ስለ ለገበያ አይደለም ይሄው ለትምህርት ምናምን ነው ስለሆነ